የተከበራችሁ የኮሌጅ ዲኖች በየማዕረጋችሁ፣ የተከበራችሁ የከተማ አስተዳደር የመምሪያ ኃላፊዎች በየማዕረጋችሁ፣ እንዲሁም ፖርት 6 ኢንተርፕረነራል ኮሚኒቲ ቤዝድ ያደረገ በኦርቢት ዋና አስተባባሪነት ለ4 ተከታታይ ወራት ስትሰለጥኑ አቅማችሁን ስታሳድጉ የቆያችሁ ሰልጣኞች እንኳን ለዛሬዋ የምረቃን በዓል በሰላም አደረሳችሁ ማለት እፈልጋለሁ። እንግዲህ ከዚህ በመቀጠል ዛሬ በይፋ የኮርት 6 የኮምቦልቻ ስታርታፖችን የኢንኩቤሽን ፕሮግራም የተሳተፉ ስታርታፖችን ምናስመርቅ ይሆናል። እንግዲህ ስናስመርቅ ግን ዛሬ የመጨረሻው የመለያያ ፕሮግራም አይደለም የሚሆነው። ዛሬ ወደ ቀጣዩ ሂደት የማስተላለፍ ነው የሚሆነው። አዲስ አሸናፊ ይባላል። በዮጎፍ ኮሚኒቲ የምክትል ፕሬዝዳንት ነኝ። እዚህ ተስፋው እባላለሁ። ከዮጎፍ ኮሚኒቲ ፕሮፌሽናል ዴቨሎፕመንት ዳይሬክተር ነው የምሰራው። ስሜ ተበጀ ተስፋው ይባላል። ከኮምቦልቻ የዮጎፍ ኮሚኒቲ ኢንተርፕራይዝ ኮሚኒቲ ነው የመጣሁት። መቅደስ አድማሱ ነው የምባለው። ኮርት 6 ከኮምቦልቻ። እኔ የተሰማራሁበት ከጓደኞቼ ጋር ሆነን ነው የምንሰራው። 5 ነን። የምንሰራው ከደረቅ ቆሻሻ የተፈጥሮ አፈር ማዳበሪያና ፊውል ብሪኬት ማምረት ላይ ነው የተሰማራው። እሌኒ ፍሬም እባላለሁ። የእሌኒ ማጎት ፕሮዳክሽን ቢዝነስ ፋውንደር ነኝ። ፈራንሴ እባላለሁ። የሹሪ ኢንጂነሪንግ መስራች ነኝ። ሹሪ ኢንጂነሪንግ የሀገራችን ላይ ያለውን የዘይት ችግር ለመፍታት የተፈጠረ ድርጅት ነው። ይህ ድርጅት ስንመሰረት ከተነሳንባቸው ችግሮች መካከል አብዛኛው የኢትዮጵያ ሕዝብ የሚጠቀመው 90% ከዘይት የሚሆነው ከውጭ የሚገቡ ዘይቶችን ነው። እነዛ ዘይቶች ደግሞ የተለያዩ ችግሮችን ሊያመጡ ይችላሉ። እነዛ ችግሮች ደግሞ እነዚህ ዘይቶች ፓክ ሲደረጉ ታሽገው እንዲቆዩ ሊሆን ይችላል፣ ወይም በሌላ ምክንያት ሊሆን ይችላል። ኬሚካሎችን ይጠቀማሉ። እነዛ ኬሚካሎች ደግሞ በሽታዎችን ይዘው ይመጣሉ ማለት ነው። የተለያዩ በሀገራችን ላይ በሩላሉ በአርባኑ ያለውን ችግር አይተን ለዚህ ችግር መፍትሄ ይሆን ዘንድ ሚኒ ሃውስሆልድ ኦይል ፕሬስ ማሽንን ይዘን ቀርበናል። ይህ ማሽን አውቶሜትድ ፕሬሲንግ ኤንድ ሄልዝ ኮንትሮል አለው። ፖርቴብል፣ አፎርዴብል፣ ኢዚ ቱ ኦፕሬት እና ፍሌክሲብል ሶሉሽን ነው። ከዚህ በተጨማሪ ደግሞ የስራ እድል የመፍጠር ፓወር አለው ብለን እናስባለን። እሌኒ ማጎት ፕሮዳክሽን ተፈጥሯዊ የሆነ የዶሮ መኖን በማምረት ለዶሮ እርባታ ዘርፉ መፍትሄን ይዞ የመጣ ስታርታፕ ነው። ያው እንግዲህ እኔ ለዘርፉ አዲስ አይደለሁም። ኦልሞስት ለ4 ዓመታት ያክል በዶሮ መኖ ችርቻሮ ንግድ ላይ ሰርቻለሁኝ። ያው በዚህም ደግሞ ስሰራ በከተማችን ያሉ የዶሮ አርብቶ አደሮች ምንድነው ያለባቸው ችግር የሚለውን በቅርበት ለማየት ችያለሁኝ። የመጀመሪያው ችግራቸው ሃይ ኮስት ኦፍ ፖሊተሪ ፊድ ነው። በኢትዮጵያ ባለፉት 5 ዓመታት የዶሮ መኖ ዋጋ እስከ 150% ድረስ ጭማሪ አሳይቷል። ይህም የሆነበት ምክንያት ደግሞ እንደ ሶያ ሚል እና ፊሽ ሚል ያሉ ፕሮቲን ሶርስ ግብአቶች ብዙ ጊዜ ኢምፖርትድ ነው የሚደረጉት። እንደገና ደግሞ ለሰው ምግብነት የሚውሉ ናቸው። ስለዚህ የዶሮ መኖ ዋጋ በየጊዜው ጭማሪ ያደርጋል ማለት ነው። ከ70 እስከ 80% የሚሆነው ደግሞ የአርብቶ አደሩ ወጪ ለመኖ ነው የሚሆነው። ስለዚህ የመኖ ዋጋ ሲጨምር ትርፋቸው ይቀንሳል። በዚህም ደግሞ አብዛኞቹ የዶሮአቸውን ቁጥር ሲቀንሱ፣ አንዳንዶቹ ደግሞ ተማርነው ስራውን ጥለው ሲወጡ ለመመልከት ችያለሁ። ሁለተኛው ደግሞ ችግራቸው አንስቴብል ሰፕላይ ነው። ብዙ ጊዜ መኖ የሚመጣው ከሌላ አካባቢ ነው፣ ከደብረ ዘይት ከአዲስ አበባ ነው። እኔ ራሱ የአለማን መኖ ነበር እየተረከብኩ ቸርች ላይ ነበረው። በዚህም ደግሞ በሰላም ምክንያት መንገድ ሲዘጋ፣ የትራንስፖርት ችግር ሲያጋጥም እዚህ ጋር ዴሊቨሪ ጋር አጋጥሟቸው ከስተመሮች ሲቸገሩ ለማየት ችያለሁኝ። ያው እንግዲህ ከዚህ በመነሳት ነው መፍትሄ ይዤ የመጣሁት። ይህ ደግሞ በኤስቲኤፍ የተባለው ተፈጥሯዊ የዶሮ መኖ ነው።
ብዙ ነገር እንደተማራችሁና ለእናንተ የሚጠቅም ከዚህ በኋላ ደግሞ ኮምፒቴተር ናችሁ እና ፕሮዳክታችሁን ወደ ቢዝነስ አሳድጋችሁ ማህበረሰቡ እዚህ በከተማ ደረጃ በክልል ደግሞ ብሎም ደግሞ በሀገር ደግሞ ማስጠራት እንድትችሉ እንደምትሆኑ ተስፋ አድርጋለሁ። በጋራ ሆነን ሁላችሁንም ይህን በጣም አስደሳች የሆነ አስፈላጊ የሆነ መንገድ ጀምረናል። ሁላችሁም እኛ እንድትቀላቀሉ ጥሪ አቀርባለሁ። በጋራ ሆነን እንፈጥራለን፣ እንተባበራለን። በማህበረሰባችን ዘንድ የስራ ፈጠራ መንፈስ እንዲኖር እናደርጋለን። እድገትን እናረጋግጣለን። አመሰግናለሁ።